ግንባሩን ለው ነበር ባለቤት በጣም አስጠላኝ ባለቤት ግድግዳ ለግድግዳ ጋጫለሁ እዚህ ላይ ሲሚንቶ ላይ ፈጣፈጣሉ ግን ደም አይፈሰኝም በቃ እንደዚህ ያደረኩ ሳስቸግረው አፈረቀሳ የሚባለው ሀገር አርሲ ያርሻው መሬት ባሉት ጋር ሄድና አሁን ጎጆ ቤት ይሰራና ትልቅ በግ ቀይ በግ ግዛና አምጣና ደሙን ረግጣ ትግባ አሁንም ታርዳ በጓ በደሟና በፈርሷ ጎገቢ ቤታችን እንዲያጥቡን የጫት እንጨት ተቀቅሎ አውዛ የሚባል እሱ በክብር ዘበኛ ባርብጭቆ በራፈራፍ ላይ አስቀምጦ ይሄዳል እሱን ጠጭን እሱ ነው መጣጣ ምግብ እንኳን አይሰጠኝ ደብረ ዘይት ዘው ይመጡ ይሄው አዲስ ዘመን ለመተናልና ይሁሉ ተቀበለ ምናምን አሉት ይሄ አይኑ እንደዚህ ዞረ ነው ይሄ ደግሞ እጁ እዚህ ጋር ቆራጣ ነው እንዲ የዚህን ያህል ረጅም ነው ጠፍሮ ቃል ኪዳን ትግባለ ይዞኝ ወደ ውስጥ ሲገባ ለትልቅ በጣም ትልቅ ገንዳ አለ እዛ ውስጥ በጣም ደም ይመጣል የህፃናት ስጋ ይመጣል የህፃናት ስጋ ይሰራበታል መጀመሪያ አውልቂ ልብስሽን አውልቂ ያለኝ እኔ በጅብ ላይ እንድጋልብ ነው የተመደበልኝ 5 ቀን ሙሉ ብራይ በጅብ ላይ ለሊት እስከ 7 ሰዓት እስከ 10 ሰዓት 10 ሰዓት ላይ ሰላቢው ይሰራል ባለውቃቢ ይሰራል ደብተራው ይሰራል ለይት ላይ የሆነ ነገር ሲሰራ ስታጎርድ መሃል ላይ እነሱ እንደዚህ ያዞርና አንተ መሃል ላይ አድርጎ ይገርፈናል በጣም በሚያቃጥል ነገር ሲገርፈን እነሱ ጎሚት ያደርጋሉ ሸናው የደስታቸው የሚገልጹት እንደዚህ ነው ማለት ነው ጌታ ኢየሱስ ክርስቶስ ስዕል ተዘቅዝቆ ተሰቅሏል ደግሞ እዚህም ስልጣን የለው አልኩ ይኸውልሽ የዚህ ስም እንዳትጠበኝ ከኛ ጋር እስካለሽ እኛ ምንልሽን እስካደረግሽ ድረስ እንደዚህ ወርቅ ሆነሽ ነው ትኖር ሆነሽ ይሄ ግን የምታየው ይመሰመሳል የምታየው ስትሞቺ ይሄ ነው የሚበላሽ እዛ ጋር እኛ ስልጣን የለን እግዚአብሔር ግን ቸርና እግዚአብሔር ደግ እግዚአብሔር የዋህ እንደው በእውነት ጌታ ነው እኔን አቁመውን ዛሬ እኔ እንድነካ እሱ ባዘዘን ነገር ተቀባ ነገር ነክቻታል ተመለሰች በማግስቱ እሷም ጧት መጣች በሬም ያርድልኝ ጧት መጣ እቃው መጥቷን ብሏል ታረደ ከዛ የወርቅ ማንቆርቆሪያ የምትመስል ተሰጥቶኛል ወገቤ ላይ ማሰው እንደተልቀበቱ ተሰጥቶኛል ያንን ይዤ ግቢ ለግቢ መዞር ጀመርኩኝ የሚሰሩ ሰራተኞች እዛ ሲሰሩ ምን ሲሉ ከዛ እኔ በጣም የሚደንቀኝ ነገር በዚህ ክፉ ስራ የሚሰራው መጨረሻ ላይ አዋርዶ ነው እንጂ የሚተው ከላይ ፍርድ ቤት የሚባለው የትና የትርቁ ነው ሌላ ሁሉ መስሪያ ቤት አጣገበ ከዛ ድረስ ሁሉ እየበረ ህዝቡ ነው የመጣው ግቢ ከዛ ቃልዮት ቤተክርስቲያን ሽማግሌ ያለና እሱን ሄዶ ባለቤት ሳህኖች ለምን ያመጣው ብዙ ሳህኑን ባመድ ጠቡት አልኩ ባመድ ጠቡት ደግሞ እነዚህ ሰይጣኖች አሉ ግን ማጋ እንዳለ ከዛ ሳህኑ ታጠበ ምን ተባለ በዛ ሳህን ነበረ ሳህኖች ምግብ የሚሰጠው እኔ ግን ምንም የላትም እያስኩ ዞራለሁ ምን ይጨመርላችሁ ቅቤ ነው የምትፈልጉት ማንቆርቆሯን የተሰጠኝናት ከዚህ እና አይ ሰው እየበላ የተፈለገው ነው ከፍሎ ሜዳ ተጠየቀው ነው ከፍሎ ሜዳ ጠይቀው ከዛ እንደዚህ ያደርጋሉ መጨረሻ ላይ በጣም ብሩ እሱ የሰጠኝ ያስቀመጥኩት ሳጥን 2 ቢኤም የሚባል ሳጥን አለ አንድ አርጌ አፍርሼ ነው አሰርቼ እዛ ውስጥ ያስቀመጥኩት ሰጠኝ በሶስተኛው ቀን ከፍተሽ ምን አለኝ በሶስተኛው ቀን ስከፍተው ብሎ ተከፈተ ወደ ሳጥኑ ወይኔ ጊዜን እንዴት አቃጥያለሁ እንደዚህ ያለ መስራት እያለ ነው አሁን ምን ማድረግ አለብኝ ቀን ዙር ሰዓት የሚባል አለ ከ6 እስከ 8 ሰዓት ማሽት ላይ መቅሪብ የሚባል ሰዓት አለ እሱ አለ እና ማታ ላይ ሲመጡ ያው 7 ሰዓት ላይ ደግሞ መደበኛ ነው 6 ተኩል ላይ ሲመጡ እንዴት ላደርግ ብሩ እንደዚህ ሆነ ምናምን ስላቸው ቆይ መልክት ይዘን መጣለን 7 ሰዓት ላይ ሲመጡ ባንክ እጅ እንድጠይቅ ብር ምጠይቀው ብር ተመን ምናምን ተነገረኝ እሺ አልኩኝ በማግስቱ ሐሙስ ቀን እንትን ተባልኩ ሐሙስ ቀን ሄድኩኝና ባንክ ቤት ብር ጠየቅኩ ምክንያቱም ባዶ እንደውም ያቃል አሁን በምን ሆቴል መስራት ፈለኩ ብር አለ እንዴት ልስራ ሄጅ ባንክ ሄድኩና ጠየቅኩኝ ባንክ ሲሄድ ስብሰባ ላይ ናቸው ተባለ ከዛ ዘበኛውን አስገባኝ ማለት ያቺ ቀን እንዳታልፍ ነው አስገባኝ አላስገባም ትንሽ ሳስበው ቦርሳ ውስጥ ይዣለሁ ያቺን ነገር ተቀባባውና ባክን ወንድም ያስገባኝ ልጅ እንደዚህ ያሳርገው እሱ አልጨበጠኝ እዚህ ጋር ነው ያስኩት በቃ ግቢ ብሎ ለቀቀልኝ አለፍ ስገባ ስብሰባ ላይ ናቸውና በድጋሚ ከዛ ሁሉም ዞሬ ሰላም አልኳቸው ጨበጥኳቸው እንደዚህ ፈልጌ ነበር አይ ዛሬ ስብሰባ ላይ ነን ማክሰኞ ቀን አይተውልኛል የተባልኩት ማክሰኞ ነው ሐሙስና ማክሰኞ ከዛ ማክሰኞ ቀን ሲል ፕሮፎማ ብዙ ሰው ፕሮፎማ ይጠይቃል ከዚህ አንቱ ይባላል መሰረት አውጥታችኋል ይባላል እኔ ግን አልተጠየኩም
ከሆነች ብቻ ነው ገንዘብ ሚኒስቴር ፕሮፎርማ አንጭ የተባልኩት። ሌላ ፕሮፎርማ አልተጠየቅኩ። የጠየቅኩት ግን ትንሽ ብር ነው በጣም በዛን ጊዜው ብዙ ብር ነው የሚባለው 80 ብር ነው የጠየቅኩት። ተፈቀደልኝ። ወዲያውኑ ስራዬን ጀመርኩኝ። ከዛም በኋላ ስራ ስጀምር ደግሞ በጣም ስፔሻሊስት የሚሰራ ቶሎ አጣርፎ የሚሰራ በጣም ግሩም የሚሰራ ሰው አለ ሲባል ሮቤ የሚባል ሀገር የመንግስት እንትን ሊሰራ ክሊኒክ ሊሰራ ሄዷል ሲባል በኢህአዴጎች መኪና አስፈቅጄ ሄድኩ። አሁን ባለስልጣን የምትሆነው ማንንም ብትጠይቀው ማንም ለአንተ የማይታዘዝ የለም። ተነስቼ ሄድኩኝ። ከሮቤ ያን ሰውዬ ላገኘው ስፈልግ ሰውዬው የሚያናግር አይደለም፣ ከኋላው መላጣ ነው። በእጅ ነካሁት። ሰውዬው ደፋር ያደርጋልና ነካው። ዞር ብሎኝ ፈልጌ ነበረ እንዲህ እንድሰራልኝ አለና እየመተሩ ነበር። ሜትሩን ጠቅልሎ ምን ብሎ የሚመትረው ወደ እኔ ጋር መጣ። ያን መትሮ በ3 ወር ነው ሰርቶ የጨርሰው። 18 ክፍል ሆቴል ቤት ላይ ቀንም ሰራተኞች እንትን ያለ ሰራተኞች ሲመጡ ለሰራተኞች ቡና እንትን ሻይ እናፈላና ሻው ላይ የሚገባ ነገር አለ ወተት ጨምና ዳቦ ደፍቻ አበላቸዋለሁ። በቃ ሰራተኛ ቀንም ሌትም ነው የሚሰሩት። ቀንም ሌትም እንደሌላም ብር አያስከፍሉም። ያን አሰርቼ በ3 ወር አለቀ። ከዛ በኋላ ሆቴል መርቃት ሲባል ያልመጣ ሰው የለም። 1 ብር እናንተ እጅ ግባ ዘመናቸውን ሰው አይሆኑም ነው የሚለን። ዘመናቸውን ቢለፉ ከዛ ምን አደረግ ያንን ስንሰራ ሆቴል እየመጡ ኮንፈረንስ ሲደረግ እኔ አልወድም። ኮንፈረንስ ጴንጤ የሚባል ባይኔ ማየት አልፈልግም። ቤተሰብ ላይ መኖሪያ ቤት ሆኜ እየቃምኩ ጴንጤ የሚጸልይ ሰው ከገባ ከላይ ነው እየሮጥኩ መጣው ድር ያለብሽ ስመጣ ያን ሰው መሳደብ ነው። ጠረጴዛው ምግቡን አስቼ መድፋት ነው። በቃ ማባረር ነው ስራዬና መጨረሻ ላይ ግን እኔን እግዚአብሔር ያገኘኝ ሲፈልግ የኔ ጓደኞች በራሳቸው አብረን የምንሰራው እየመጣን ኪዳን እያደስን ስንሄድ አብረን የምንሰራው አንዷን በገዛ መኪናዋ አንገቷ ላይ ሄዶ ገደላት። መስዋዕት ምን እንዳጎደለች አይታወቅም። ሌሊት ላይ የሆነ ነገር ስትሰራ ስታጎል እንትን ትባላለህ። መሀል አስገብቶ ይጠራህና መሀል አስገብቶ እዚህ ጋር በነገራችን ላይ ፈረንጅ መሳሰሉ አሉ ጅኒዎች መንታም ይወልደዋሉ። በዚህም የሚይዙ ያሱንም መስጠት እንደዚህ እና መሀል ላይ እነሱ እንደዚህ ያዞር እናንተ መሀል ላይ አድርጎ ይገርፈናል። በጣም በሚያቃጥል ነገር ሲገርፈን እነሱ ጎሚት ያደርጋሉ። ሸና የደስታቸው የሚገልጹት እንደዚህ ነው ባንተ ላይ እና እንደዛ አድርጎ ያሰቃየን ነበረ። አሁን መጨረሻ ላይ በቃ እነሱ ሞቱ። ስራዬን እየሰራሁ እያለ አንድ ክርስቲያን መጣ። አንድ ቀን ቤተክርስቲያን መሪ ነው፣ ሁሌ ይመጣል እና እሱ እዛ ቤት ሲመጣ እኔ ላይኛው ቤት ሆኜ ሮጬ ስመጣ እሱ ነው። ከዛ እሺ ጋብዘኝ፣ ውስኪ ጋብዘኝ ስለው ነይ ቶሎ አንተ ለራስህ አታርገው ለሰው አታርግ ስለሚል እኔ ውስኪ አልጋብዝሽም፣ መጠጥ የምትፈልጊው ምግብ ክትፎ ዘርግ ጥብስ ብይለኝ አልበላም። አንተ ግን ለምንድነው እዚህ ቤት የምትመጣው? ለምንድነው እዚህ ቤት የምትመጣው? አንተ መጣ ብያለሁ ነበር ከዚህ በፊት እንዴ? አንተ ትናንት በሞያሌ ቤት ክብ ትነግዳለህ፣ ተወሰደብህ 30 ሺህ ብር እና ሳሰራ የምታገኝ በሉ ሰደድ ከፈለግና እዚህ ቤት እንድትመጣ አልፈልግም ምናምን ብዬ ከላይ ውስኪውን አውርጄ መጠጡ ላይ ነስነስ የሚበላው ጥብስ ላይ ከዛ አንተ እንድትመጣ እዚህ ቤት አልፈልግም፣ በቃ አልፈልግም ማለት ምናምን። ከዛ ብሩ ተሰራተኞች ሲከፍል በጭቅጭቅ አረግ አንቺን ኢየሱስ ይፈውስ፣ ኢየሱስ ያድንሽ። አራራ አንተ ኢየሱስ እዛ ያ በአርባ ጅራፍ ሲገረፍ ራሱን ያላዳነ ደግሞ በጣም ምሳደብ እና እግዚአብሔር ግን ትዕግስቱ ብዙ ነው፣ ማሪ ነው። እና ከዛ ተነስቶ ይሄዳል። ኮንፈረንስ ይመጣሉ። ባለቤቴ እባክሽ ነው ሌላ ቦታ እኮ ምንም ነገር አይገባም፣ ምንም የለም እኛ ጋር ነው እኮ ስራ ያለው አንቺ ጋርና እኔ ጋር ጽጌረዳ ትባላለች አንድ ባሌ ሮቤ ያላት እና እሷ አለች። ሶስታችን ነን። ኃይለኛ ገበያ ያለ ሌሎች ደግሞ ቡና የሚሰሩ አሉ። በመኪና 3-4 መኪና ወደ ይጭኑ ሌላ የለም። እና እነሱ ሞቱ አሁን ያልኩ እንደገና ሌላ ደግሞ ሙሉ የምትባል አሁን እነሱ ጋር ነው እኮ እንጂ የለም እኛ ጋር ነው ገበያ እባክሽ ብሎ ይለምነኛል። በቃ እሺ እኔ ርቄ ሄዳለሁ ይምጡ። እነሱ ሲመጡ ግን እኔ ቤት ሆኜ ሰዓት ነው የምቃጠለው። የሚመጡትም ግን ያው ተልኮ ለማፍረስ ነው የሚመጡት። በጣም ነው የምሰቃየው። ከዛ መጨረሻ የኮንፈረንስ ሰው መጨረሻ ቀን ብሩን እሷ ናት የምትቀበለን ብለው ይጠሩኛል። ብሩን እኔ እነሱ እዛ ተጠርቼ መጥቼ እነሱ ያም እንድትነካ ያም እኔ እንደ ሻማ ነው የምቀልጠው ይመስለኛል። በቃ ራሴ ቀለጥኩ በጣም። ከዛም በኋላ ብራቸው የእነሱን ብር አልቀበለም። ብራቸውን በትኜ ነው ለስንት ሰዓት በኋላ እንደገና አንዴ እዛ የሚሰጠና ለኪዳኑን ለማደስ እነሱ ስለነኩኝ እንደ ርኩስ ነው እነሱ የሚቆጠሩት ርኩስ ናቸው። ከዛ በስንት መከራ ተናርኩ። መጨረሻ ላይ ያው እግዚአብሔር እኔ ለካ ዓላማ ነበረው። በጣም ነው የምሳደበው። መጽሐፍ ቅዱስም ነጥቄ ከሴቶች ከሚመሰክሩ ሴቶች ላይ አቃጥያለሁ።
መጽሐፍ ቅዱስን ሰዓት ማያያዣ አድርጌዋለሁ። ሽንት ቤት ለሶስት መጽሐፍ ቅዱስ እንደዛ አድርጌያለሁ። ይህን ይዘው እየዞሩ ደግሞ አትኑን ውሰዳችሁ ነው የምላቸው። ግን መጣ የለም እና ከዛ መጨረሻ ላይ አንድ ክርስቲያን ይሄ አሁን ያልኩ ቃለ ሕይወት ቤተክርስቲያን መጀመሪያ ሳህን የወሰድንበት ሰውዬ የእሱን ሰውዬ ብዙ ሰዎች ይሞታሉ። ብዙ ሰዎች ያው እዚህ ሆነን የማንፈልጋቸውን ሰዎች እንነግረዋለን። እንደኛ አይነት የከፈቱ እኛ ውሃ ብንሰራ ይሸጣል። ዛሬ አንድ ሰንጋ ታርዶ ወደ 5 በግ ይታረዳል። 10 ዶሮ ለነገ ጎድን ጥብስ አይገኝም። ነገም ሌላ ነው የምናርደው። ነገም ሌላ ነው። ምክንያቱም ስጋው ላይ የሚቀባ ነገር አለ። ስጋውን ስንቀባው ሰው ሁሉ ተንሰፍሶ ነው ግማሹ ቁርጥ ግማሹ ለማምን እንደዚህ የሚሆን። አሁንም ብዙ ሰዎች እኮ ብዙ ቦታ ላይ እንደዚህ የሚሸወዱት እንዲህ የሆነ ነው። ስጋው የተለየ ወይ ሱቁ የተለየ። ሱቅ ውስጥ አብረውን የሚሰሩ አሉ። ሱቅ ውስጥ የሚቀበር ነገር አለ። በደርደሪያ ከዛ ነው ሰው የሚደራረሙ እና በጣም ይገርመኛል። አሁን እኛ ጋር እንደዛ ነበር የሚሆነው። ያ ክርስቲያኑ እንዴት እናርገው? ሌሎች ሰዎች እየሞቱ ናቸው። አሁን አንድ ሴትዮ አሉ ጠጅ ቤት ነው የሚሰሩት። ጠጅ ነው ያላቸው ሌላ። እኛ ጠጁን ብናረግ ቁርጡን ብናረግ የማይነሳ ነገር ቤርጓችን እኛ ሁል ጊዜ አንድ ቤርጎ ባዶ አድራ አታውቅም። 18 ክፍል ሆቴል የሰራሁት 3 ክፍል ቡና ቤት ነው። ሌላ 15 መኖሪያ መኝታ ቤት ነው። አንድ ቀን ጦም አያድርም። ከዛ እዚህ ሆነ እንዲህ አይነት ሴትዮ ያስቸግረውናል። እንደዚህ ታዲያ ምን ችግር አለ? እናንተ ቀብሮ ላይ ትደርሳላችሁ። እኛ ስንሄድ ግን ወጋኝ ብላ ወደቀች ሞተች ብለው ቀብር ላይ እንደርስ። ሌላውም እንዲህ ነው። በቃ በእንደዚህ አይነት ይሰራል። ገንዘብ ስልብና ብቻ አይደለም፣ በህይወት ማጥፋት አለ። በመኪና አደጋ እንዲገባ የሚሰራ ነገር አለ። በብዙ ነገር ትዳሩ እንዲፈርስ የሚደረግ ነገር አለ። ትምህርት ቤት ዩኒቨርሲቲ ሊጨርስ ሲሉ የተመረቁ ይመረቅ ሲል የጭንገፋ አስጨንጋፊ የሚባል መንፈስ እሱ አለ። እንዲያብድ ይደረጋል። እንዲንከራተት ይደረጋል። በጣም በብዙ መልኩ እስከ 7 ትውልድ ነው የሚለው በቀላል እና ብዙ አይነት ስራ ተረገዘ ልጅ እንዲጨንገፍ ይደረጋት። እጮኝነት የማይሰራ ስራ የለም እና ያን እያደረገን እግዚአብሔር ግን ቸርና እግዚአብሔር ደግ እግዚአብሔር የዋህ እንደው በእውነት ትሁት ጌታ ነው። እኔን አቁመውን ዛሬ እኔ እንድናገር እኔ ለትውልድ ሁሉ እግዚአብሔር በእውነት በረከት ዛሬ ለጎዳና ተዳዳሪ እናት ያደረገኝ በምን አይኑ እንዳየኝ አላውቅም። እንደኔ አመፀኛ ክፉ ሴት የለም። ሰራተኞቼን እንኳን ከዚህ ቀጥራለሁ። ከአዲስ አበባ ነው የምቀጥረው። ከደላላ ቤት መርጬ ነው የምቀጥረውና ወርቅ ከሌላችሁ አልቀጥርም። ጆሯቸው ላይ ከሌለ ብዙ ነው ከሌለ አልቀጥርም። ከዛ በኋላ ማታ ወርቁን የሚያስተፋቸው ትልቅ እንትን የቀጠርኩት ሰው አለ አልጋ ክፍል። እሱ ነው ማታ እየደበደበ ወርቃቸውን በሙሉ ያስወልቃል። እንደገና ደግሞ አሳስራቸዋለሁ። ወታደሮቹ ለእኔ ነው የሚረዱት። ምክንያቱም ምግብ ውስጥ ጠብ የሚል ነገር አለ። መተው ካበላኋቸው እኔ ሌላ ጉቦ አልሰጥም። በቃ ነው የሚያደርጉት እና በጣም ከባድ ስራ ነበር። መጨረሻ ያ ክርስቲያን እዛ መጥቶ ኮንፈረንስ እያዘጋጀ እንዲህ ክርስቲያን እንዲሞት እንፈልጋለን። እንዲሞት አይደለም እንዲያብድ አልኩኝ። በቃ እንዲያብድ ነው። ዛፍ ላይ እንዲሆን ነው የምንፈልገው። ዛፍ ላይ በየሁላችን ቤት እየመጣ አስቸግሩናል ተባለ። አብዶ እንደው እነሱ እንዲዋረዱ። ከዛ ብሩን አምጧል። ከዛ ላይ ስንሰራ ስንንከባለል አድሬ ሌሊት ጠዋት ሸዋር ገብቼ ተጣጥበን ምን ብለን ዘነጥ ብዬ ነው። ያው ጠዋት ላይ ተዘነጣላችሁ ሁሉም ሰው። አሁን ለይት ብዙ ሴጣኑ ወንዱ ሚስት አለው፣ ሴቷ ባል አላት። ሲንከራተት እያደረ ነው። እኔ ጴንጤ ሆኜ የዘላለም ከፍ አልል፣ እኔ ጴንጤ ሆኜ እንዲህ ነው ትናንትና ተነስቶ እንዲሆነ ይላሉ። አሁን ጴንጦች ብዙዎች ግን የሚሰራ ስራ አለ። ይሄ ሁሉ ባለ ፎቅ ሁሉ ባለ ድርጅት ዝም ብሎ አይደለም፣ ውስጡ ሚስጥር አለ። ሰው የሚያው ግን ሱፉን ነው፣ ሰው የሚያው መኪና ነው። ሰው ሌሊት ግን ራቁቱን ነው ሲሄድ የሚያድር። እኔ በደንብ ለዚህ ምስክር ነኝ። ረጅም ጊዜ ሰርቼበታለሁ። እና እኛ መኪኖች አሉ፣ ብዙ መኪኖች ነው ያሉት። ላውንድሪ ቤት አጠገባችን አለ። ሳሰባል ብዙ ነገር ነው ነበር። ከሆቴሉ ባሻገር ኬት መጣባል በስልብና ምንም ባለቤቴ እንኳን የሚረዳው ነገር የሚያውቀው ነገር የለም። ለሱ ለራሱ በኋላ ደግሞ ደርግ ሄደ። ደርግ ሲሄድ እሱ የሚፈለገው ነው ባለቤቴ በየስልክ እንጨት ላይ ተለጥፎ በቃ የሱ ስም ለተያዘበት እንዲገኝ። ምክንያቱም እነዛን ያሰቃይ ነበር ወያኔ የሚባሉትንና በፊት በጣም ያስራቸዋል፣ ያሰቃያል፣ ይገርፋል። በጉባ ሳይቀር በሳት ሳይቀር ያቃጥላቸዋል። እና እነሱ ሲመጡ ግን እሱ ይፈለግ ነበር። ሄጄ አሁን ኪዳላ ደስን እንዲህ ባለቤቴን ጀለቢያ ለብሶ ቤት ውስጥ ነው የሚቀመጠው። እንደዚሁ ነው አልሰን በዚህ ደግሞ በግራ እጅ የሆነ ነገር ሰርቶ ሰጠኝ። ይህን ኪስ አርግ በይው። ከ7 ቀን በኋላ እነሱ ባለስልጣን አርገው ቀጥሮታል አለ። ወስጄ ለሱ ያንን ሰጠው። እውነትም ከ7 ቀን በኋላ ተጠርቶ የትምህርት ሚኒስቴር ባለስልጣን ሆኖ ባለቤቴ የተቀጠረው እና ለጊዜው ይሰራል።
ለጊዜው ሊያስደስት ይችላል፣ ግን ከባድ ነው። ከዛ በኋላ ያለው ውርደቱ ሲገልም ያለው እና መጨረሻ ላይ የዛን ሰውዬ ገንዘብ ልቀበል ታጥቤ ምን ብዬ ጠዋት ሄድኩኝ። ሌሊት 11 ሰዓት ማለት ነው ስራ ጨርሰን 10 ሰዓት መጥተን 11 ሰዓት ላይ ሄጄ የእሱም በር ሳንኳኳ ከቤቱ እሳት ነው የምወጣው። ይሄ ሰደድ እሳት እንዴት ነው እንደዛ ላይ ይመጣል። ሮጥና ሄጄ አንድ ዛፍ አለች ቆማለሁ። ለካሱ ውስጥ ይጸልያል። አሁን ሄድና አንኳኳለሁ። እሳቱ ላይ ብሎ ይመጣል። በሶስተኛው በቃ ለሰውዬ ቆርቆሮ ነው አጥቶ። ከዛ እንዴ ወይዘሮ ሰላም ነሽ እንዴት ነሽ አለኝ። እግዚአብሔር ይመስገን። አይዞህ ድርና ማግ ፍቃድ አወጣለሁ ብዬ 80 ብር ተበደል 80 ብር ጎሎብኝ ነው አልኩት። 80 ብር ታዲያ ምን ችግር አለ አለ። በደንብ ያቀለሱ ሰላቢ መሆናችን። ከዛ ታዲያ ምን ችግር አለ ብሎ ይዞ ሰው እኮ እኛን ሊያናግረን እንኳን አንዳንድ ሰው ይፈራል፣ እንኳን ብር ሊሰጠን። እሱ ግን ብሩን ይዞ መጣ። ከዛ ብሩን ይዞ ሲመጣ ጋቢ እንደዚህ ጠቀለልኩና እጄ ላይ እንዲህ ተቀበልኩትና ይሄን እንዲህ ተቀበልኩና በግራ እጄ በዚህኛው እንዲጨበጥኩ ጋቢ ጠቅልኝ እሱ እዚህ ጋር ጨብጦኝ ተቃጠልኩኝ። እጄ ብሩን ይዤ ብሩን አስቀመጥ ተቃጠል ሰውነቴ ተቃጠለ፣ አበጠ፣ እጄ አበጠ። ከዛ ግን ቤት ምንም ቢሰጡኝ መድኃኒት አልሆነም። እኛ መስዋዕቱን ይዘን ልንመጣ 3 ቀን ቀርቶ ነው። በጣም ታማኩኝ። ከዛ መስዋዕቱን ያንን ይዘን መጣን። የእሱንም ብር ይዤ መጣሁ። ያን ያስቸገረን ሰውዬ በጣም ያስቸገረን ሰውዬ ከተማ ውስጥ ነው። ምን እንዲሆን ነው የምትፈልገው? እንዲያብድ ነው የምፈልገው። አሁን በጣም ተሱ ጋር ተጠጋግተናል፣ እናወራለን። ከመንፈሱ ከቆይቶ እንዲያብድ ነው። አዎ ከዚህ ፊት ብዙዎችን ገድሎልናል፣ ብዙዎችን አሳብዷቸዋል። ይሻለና ይዞ ገባ። ይዞት ገብቶ እንግዲህ ማዕዘዝ ነው አሁንም የሚያድስ በየጊዜው ያለው የኢትዮጵያ ሕዝብ ግን የሚገርመው ነገር በመንፈስ አሰራር ነው ያለው። አሁን ጴንጤ ብዙ አምልኮ ሲወጣ አቤት ምድሪቱ ተወረሰች ይባላል። በጣም የዛ ጊዜ ደግሞ እንዲህ ጴንጤም የለም ይገረፋል። የኔ ባለቤት ብዙዎችን ነው ሲገርፍ የነበረው፣ በደርግ ዘመን ሲያሰቃይ የነበረው፣ ውሃ ሲከታቸው የነበረው፣ አሸዋላሸዋ ሲያስኬት በላቸው እያልኩ ማጋነቱ ስላለ ላይ ሲያልኩ ይገርማል። ዛሬ ስንት ጊዜ ንስሐ ገብቼ ጌታ ግን የምሕረት አምላክ ነው እና ከዛም በኋላ ያንን ይዞ ገብቶ ከገባ በኋላ ደቂቃ አልቆየም። ጠበቀ። አንተ ጥሎት ወጣ። እንደዚህ ያመጣሽበት መልሽ እስራኤል ልታበላሽ ያንቺን ማበላሽዋል ያመጣ ብሎ ሆነ። ከኛ ሰይጣን የነሱ ሰይጣን ይበልጣል። ከኛ እሱ ይበልጣል። ዝም ያመጣሽበት በጣም የጸሎት ሰው ነው ሰውዬው። በጣም ክርስቲያን በጣም ደካማ ነው። አሁንም ሳየው በጣም እዚህ ጋር የጠመጠመ ሰው ገባ ይላል፣ እዚህ ጋር እምነት የያዘ ሰው ገባ። ነቅንቆ ውስጡ መንፈስ ከገባ ነቅንቆ መንቀል ይችላል። ክብር ለእግዚአብሔር። ከዛ ያ ሰውዬ ያንን ብር ተቀብዬ ይዤ መጣሁኝ። ከመጣሁ የኛ ኪዳናችን አዲስን ብር ይዤ መጥቼ ሲመጣ በስንተኛው ቀን ይኸው እግዚአብሔር ይስጥልኝ ብር ኢየሱስ የሚጠራው የለም እግዚአብሔር ነው የሚጠራው። እግዚአብሔር ይስጥልኝ ተቀበለ። ብሩን ይዞ ሄደ። አልኩኝ እንደዚህማ ከሆነ ታዲያ ለምን የነሱ ዋናውን ሄጄ አልይዝም? አሁን ለእሱ 5 ሺህ ብር ሰጥቼ አይደለም እንዲህ ከሆነ የእነሱን ደግሞ 15 ሺህ ብር ብሰጥ የእነሱን መያዝ እችላለሁ። እና አንድ የአክስቴ ልጅ አንድ ናተኛ ዘር አንድ ብቻ ናት ጴንጤ አንድ ብቻ። ዛሬ ግን ሀገሩ ሙሉ ሰጥቶኛል። ወንድሞቼ ዘሮችና አንድ ናት በዘራት። እሷ ጋር መጣሁ። ፒያሳ ሊሴ አካባቢ መጥቼ እዛ የእናንተ ዋናው የእናንተ እዛ መሄድ ፈልጋለሁ አልኳት። ግን እዛ ቤት አላልኩም፣ ምክንያቱም አደርማችን ስራ አለኝ ለትና ሌላ ቤርጎ ይዘን ነው። ከዛ አሁን እንኳን መጣሽ ነገ እኮ ቅዳሜ ነው ቀጠና 2 አለ ምናምን አለ። ትልቅ ዋናው ነው ግን ፈልገው። አዎ ለምእሱ አሁን ያን ያስኩስ ልጅ ላይ ጠዋት ለሊት መጣሁ። በጠዋት ለሊት መጣሁ። ከዛ ሰራ ስራዬን ማለት አሁን የዚህ አካባቢ ሌላ አካባቢ ይሄዳል። የአዲስ አበባ የክፍለ ሀገር እንዲህ የመጣ ይሰራል። መንፈስ እንሰራለንና እኔ በነገራችን ላይ ከዚህ ሪያድ የሚባል ሀገር አረብ ሀገር ሰርቻለሁ። ህንድ ውቅያኖስ ሄጃለሁ። ራማ የሚባል ህንድ ሄጃለሁ። ሎስ አንጀለስ የሚባል የጥልቁ ሄደናል። እየተላክን ማንሰራው ነገር ሰርተናል። ሄደናል። ተውጭ ያልደረስንበት የለም። ታጣላለህ፣ በሽታ ትዘራለህ፣ ጦርነት ታውጃለህ። እዚህ የምትሰራውን ትሰራለህ። ባልና ሚስት ታጣላለህ። ወንድማማች በጣም መጥፎ። እሱ መጥፎ አይደለም የምትሰራው ሁሉ መጥፎ ስራ ነው የምትሰራው። በቃ አሁን ለምሳሌ እዚህ ሀገር ላይ አሁን ምን አይነት ጦርነት ተመጣ የማን መንፈስ እንደሆነ የሶሪያ ውስጥ የሆነው ነው። የሶሪያ መንፈስ ነው ተቀጥሎ መጥቶ
እዚህ ሀገር ላይ ያጨራረሰ መንፈስ እንዲህ ነው። አሁን ያንዱን አንተ ሄድ እንዲህ ነው የምታደርገው እና የሚመሩ አሉ፣ አለቆች አሉ። አብረን አንተ ታደርገው እና በጣም ሰዎች ደግሞ ሀብታም የሆነውን ድሃ ታደርጋለህ፣ በሽተኛ ታደርጋለህ። በጣም ብዙ ነገር ነው የምታደርገው። የማይሰራ ነገር የለም። ግን ገንዘብ ስልብና ብቻ ለሚሰራ አይምሮ ይሰለባል። ከልጆች ጋር ቋንቋ ተዳረግ በጣም ማታበላሸው ነገር የለም። ግን ጌታ ኢየሱስ ክርስቶስን እንደ ጌታ ኢየሱስ ክርስቶስ አሸናፊ የለም። እኔን ከዛ ያመጣኝ እኮ ጌታ ኢየሱስ ክርስቶስ ነው። መንፈስማ በደንብ ሲሰራና ስንሰራበት ነበረ። ምነግርህ እኮ እሱ ነው ስሰራና ስንሰራበት የነበረው። የሚሰራውንም ነገር ዛሬም ለተገዙለት ይሰራል። መጨረሻው ግን አያምርም። መጨረሻው ግን ዜሮ